ወይኔ የሜሪ ግን ማለት ነው በአንዴ ወደ አብርሽ መገልበጥ በጣም ነው ያስደነቀችኝ። በጣም ነው የገረመችኝ። ገና ለገና ከሷ ተጣልቻለሁ ብለሽ ዛሬ ሚስጥር ልታወጪ መጣሽ ሜሪ። እኔ ከደሙ ንጹህ ነኝ፣ እጄን ታጥቤ ወጥቻለሁ። ስለዛ እኔ እዛ ቡድን ውስጥ ግቢ ሲሉኝ እምቢ ስላልኩኝ ዛሬ መረጃ ሰጣለሁ ብላ ነበር አብርሽን የጠራችሁና ቤተሰቦች የተፈጠረው ነገር ምን መሰላችሁ? ወይኔ ሰው ግን ከምር በጣም ነው የገረመችኝ ሜሪ። ከምርሽን ነው? እንደው በቡድን ሆነው ሄርሜላን ለማገት ሲያወሩ ምናምን አብረሽ ነበርሽ፣ ግን ሲወስዷት አላየሽም አደለ? ሲያወሩ ግን አብረሽ ነበርሽ እና ነገ ሄድሽ ጣቢያ ቃልሽን እንደምሰጪ ነው የተናገርሽው። ና አረ ሜሪ ይመች። ያበደ ድራማ ነው፣ ያበደ ደግሞ ተዋናይ ነሽ። ከምሬን ነው ድራማ ከምር። ቤተሰቦቼ በአንዴ ተገልብጣ ወደ አብርሽ አሁን ሩታን አጋልጣ ሰጣሽ መሆኑ ነው እንግዲህ። እና ምን አለች መሰላቻችሁ ቤተሰቦቼ? እንዴት አመሻችሁልኝ? ሁሉ ሰላም፣ ሁሉ መልካም አለላችሁ። እኔ ጋር ሁሉ ሰላም ነው የኔ ውዶች። እንዴት አመሻችሁልኝ? ሰላማችሁ ብዝት ይበልልኝ። ዛሬ ግን ሜሪ በጣም አስደንቃኛለች፣ በጣምም ገርማኛለች። የሌለም እየሳኩ ነበር ሳያት የነበረው። ከምንም በላይ ግን ምን እንደገረመኝ ታውቃላችሁ? ወንድምና ወንድምን እሳትና ጭድ ሁለቱን በቃ የሆነ መሀላቸው ላይ ከዚህ በፊት ትልቅ ችግር እንዳለ ትልቅ በቀል እንዳለና ኤፍሬም አብርሽን ሊበቀለው እንደሚፈልግ አድርጋ ነበረ። ወይኔ ስትሽይበት ሜሪ ስትሽይበት የምር የሩታንስ ተዋለች። ሩታ ምናልባት አንተም እንዳታገባ እሷም እንዳታገባ ቆማችሁ ሁለታችሁ ይሄኛው ግን በጣም ነው የሌለ የገረመኝ። ወንድም ካለች አብርሽ ሊበቀለው ጥግ ድረስ እንደሚሄድ ሲናገር የሰማሁት። በጣም አንቺ ባለፈ ከኤፍሬም ጋር መተሽ አብረሽ ስታሽቋልጪ አብርሽ ላይ እንደዛ ስትብረገረጊ የነበርሽ ልጅ ዛሬ ተገልብጠሽ ወንድማማቾችን ለማጫረስ በዚህ ልክ ያዙ ይልቀቁኝ። አረ ይደብራል ሜሪ፣ ካንቺ አይጠበቅ። እኔ ግን የሚገርመኝ እውነቷን ነው ሀቋን ነው። ዛሬ ገና ትክክል ሆንሽ የምትሉት በምን እርግጠኛ ሆናችሁ ነው ቤተሰቦች ትክክል መሆኗን የምትመሰክሩት? ኧረ ተው፣ ለሁሉም ነገር አንቸኩል። ሁሉን ነገር እውነት ነው፣ ሀቅ ነው፣ ትክክል ነው፣ ልክነሽ ልክነህ ለማለት ትንሽ ጊዜ አያስፈልግም? እኔ ግን ግልጥ ብሎ የታየልኝ ድራማ ነው። የፈለገ ሩታ ከህይወቴ ውጭልኝ ብላ እንኳን ብታባራት ከምሬ ነው ብላችሁ የዛን ቀን ደግሞ ሁለቱንም ነው አይደል ያባረረችው፣ ዳኒንም ሜሪንም። አሁን ግን ሩታን ዳኒ ተቀብሎ የሩታን ሀሳብ ከኤፍሬም ጋር እንግዲህ ጠፋች፣ ሰሞኑን ታገተች እየተባለ ለሚወራ ወሬ የእነሱ እጅ እንዳለበትና ሲጠነስሱም እሷም አብራ እንደነበረችና ይሄን ነገር አልፈልግም፣ ከዚህ ነገር ውስጥ እወጣለሁ፣ አስፈላጊ አይደለም። ያውም ደግሞ ባለፈ ከቤቷ እንደዛ አድርጋ ያስወጣችኝ ልጅ እያለች ነው እንዴ እሷ ፊት ነው እንዴ ጠራችኝ ብዬ ከዚህ ነገር ውስጥ ራሷን እጇን አውጥታ እጇን ታጥባ ከደሙ ነጻ ነኝ ብላ እንደወጣች ነበር ለአብሬሽ ስታወራ የነበረውና እስከዛሬም እንግዲህ ለበደለችው በደል ይቅርታም ስትጠይቀው ነበር አብሬሽን በአንድ ተገልብጣ ማለት ነውና ትገልበጥኔ ችግር የለውም። ያው ሩታ አንደኛውንም ከህይወቴ ውጡልኝ አታስፈልጉልኝ ብላችኋለች። ከዚህ በኋላ ግን የእውነታውን ሩታ እሺ የሩታን ታውት ዳኒ እውነት እንደዛ አድርጋ አባራችሁ ሁለታችሁንም ዳኒ ሩታን ተቀብሏት በዚህ ሀሳብ ተስማማት ያለሽ ምን ነው? በቀደም መጥቶ ሲምል አልነበር እንዲ አብርሽ አግኝቶት? አሁንም እኮ አብርሽ አምንሽም። በነገራችን ላይ እንደዚሁ ሜሪ ተጋጋጭ ቢልሽ ነው እንጂ አብርሽ አምንሽም። አሁንም ራሱ ነገ እንግዲህ ምን አለችው? ጣቢያ ሄዳ እንግዲህ ይሄ ሲደረግ የነበረውን ሲጠነሰስ ሲዶለት የነበረውን ልጅቷን እንደውም ጭራሽ ምን አለች? ሀገር ውስጥ አይደለም አለች እሷን ከሀገር ውጭ እንደውም አግተው የሚወስዷት ከሀገር ውጭ እንደሆነ። ወይኔ ሜሪ ያንን ሲጠነስሱ አብራ እንደነበረችና ሀሳባቸውን አልቀበልም ብላ ገፍታ እንደወጣች። አሁን ግን ያው 100% አይምሯ ንጹህ እንዲሆን ስለፈለገች ጣቢያ ሄዳ ለፖሊስ ቃል መስጠት እንደምትፈልግ ያንን ያየችው ያንን ብቻ ነው እንጂ ሲወስዷት እንዳላየች። አረ ሜሪ፣ አረ እንደው ጭራሽንም እኮ የማይመስል ነገር። በነገራችን ላይ ማለት ነው ልጁ ምን ሆኖ ነው አይኑ ሁሉ የቀለው? አብርሽ አይኑ ሁሉ ቀልቷል። እንቅልፍ ይሄ ነገር እውነት ነው እንዴ እናንተ? ማለት እውነትች ልጅ የለችም እንዴ? አይኑ እኮ ቀልቷል። ተኝቶ የሚያድር ራሱ እኮ አይመስልም ካያችሁት ፊቱ አብርሽ ማለት ነው። የምር ቤተሰቦች በጣም ገርሞኛልና አይኑ ቀልቷል፣ ፊቱ የሆነ በቃ እንትን ብሏልና እውነት እኔ እያየው እንትኑን ማለት ነው እውነት ይሄች ልጅ የእውነት የለችም እንዴ? የእውነት ነው እንዴ የሚባለው ነገር እያልኩ ነበር ሳየው የነበር እሱን ነበር አተኩሬ ሳየው ነበረውና
ሜሪ ግን በዛም ማነሰም አይምሰልሽ። ሲቀጥል ወንድማማቾችን በዚህ ልክ ለማጫረስ አሁን ቡዜ ብትሰማሽ ልክ ልክሽን ነው የምትነግርሽ። አይገርምሽም? ወንድማማቾች መሀል አትግቢ ትልሽ ነበረ እሷ ብትኖር። አሁን አንቺ የሌለ ታሪክ አምጥተሽ ኤፍሬም በምን ሂሳብ ነው የእናቱን ልጅ ገና ይቀራል እያለ ነው አልሽ። አሟሙቀሽ እኮ ነው ያወራሹ ሜሪ። አረሽም ነው ከአንቺ አይጠበቅም ሜሪ፣ የምር ከአንቺ አይጠበቅም። ነውር አይደል እንዴ እንደዚህ በባዶ ትርትር። እኔ ደግሞ ተመልካቾች ናቸው የሚያሳዝኑኝ። አሁን ደግሞ ወደ ሜሪ ተገለበጡ። በነገራችን ላይ ምንም ይሁን ምንም አብርሽን ሲደግፍ ያየን ሰው ይደግፋሉ። እውነትም ይሁን ውሸትም ይሁን ይሄ ነገር የተረጋገጠም ይሁን ያልተረጋገጠ ነገርም ይሁን ወደ አብርሽ ከመጣ መጀመሪያ ሩታ ጋር የነበሩ ሰዎች ተገልብጠው ወደ አብርሽ ጋር ከመጡ በቃ በደስታ ነው የሚደግፏቸው፣ በደስታ ይቀበሏቸዋል። ከዛ ከላይ እስከታች እውነት ነው እሷ እኮ እንደዚህ ናት፣ እሷ እኮ እንደዚህ ናት፣ አቤት አቤት ሲችሉበት ደግሞ በቃ ጠቅላላቸውን እኮ ከአብርሽ ጎን እንዲቆሙ ነው የሚፈልጉት እንጂ እውነትና ውሸት ሳይገባቸው ቀርቶ ነው ለማለት ለእኔ ራሱ በጣም ነው የሚገርመኝ፣ የሌለ ማለት ነው። ዛሬ ሜሪን እንዴት አድርገው ነው ከላይ እስከታች የተቀበሏት? ግማሾቹ ደግሞ የነቁም አሉ። ይሄ ነገርማ ድብን ያለ ድራማ ነው። አንዳንዶቹ ደግሞ ምን ነው ሜሪ በዚህ እድሜሽ ትናንትና ከህይወቴ ውጭልኝ ስትለሽ ተገልብጠሽ ሚስጥር ለማውጣት ወጣሽ። በነገራችን ላይ ሚስጥር አይደለም ቤተሰቦች፣ ምንም ፍሬ የሌለ እውነት ነው። ከምር ምንም ፍሬ የሌለ እውነት ነው። እውነቷን መሰላችሁን? ሜሪ የለም። ምናልባት እሷም አንድ እቅድ ለብቻዋ የሆነ እቅድ አቅዳ ይሆናል። እኔ ሳስብ የሆነ ነገር አቅዳ በሩታ ሰበብ በሩታ ምክንያት የእሷን ስም ለማስጠቆር እሷን ስም ለማጥፋት እራሷ ምናልባት የሆነ የጠነሰሰችው ነገር ይኖራል እንጂ ምንም እውነት ያለው ነገር አይደለም። እስቲ ጉድ እናያለን። የምር ነገር መቼም የእናንተ የተለመደ ነው። ፊቱ የተሸፋፈነ ነው ሁሌ እናንተ። ፖሊስ እኮ ስራ ከሆነ ወይም ደግሞ ይሸፈናል እንዴ? እኔ ብዙ ጊዜ ነገር ጥያቄ ነው። እስቲ ፖሊስ ጣባ ሄዱና ፖሊስ ጣባ አስፈቅዳችሁ ምነው ድራማ ምናምን ተፈቅዶ ይቀረጻል እንዴ? ጣቢያ ውስጥ ሄዳችሁ ውስጥ ይሄ ነገር እውነት ከሆነ ተመልካች እንዲያምናችሁ እዛ ሆናችሁ ውስጥ ያሳዩን፣ ቅረጹ። የተሸፋፈነ ፖሊስ የሆነ የፖሊስ ልብስ ለብሱ ታመጡና እዚህ የሚስኪንና የዋህ ህዝብ አለ እዚህ ድራማችሁን ታስቀጥሉብናላችሁ። ሜሪ ደግሞ ራሱ የሆነ ምናልባት የሸረብሻ ሼራ ትኖራለች በሩታ ስም የሩታን ስም ለማስጣፋት እና በነገራችን ላይ አብርሽ አጥብቆ እየጠየቃት ነበረ። እንዴት ልትነግሪኝ ቻልሽ? እንዴት ወደ እኔ መጣሽ? የእውነትሽን ነው ወይ? አንቺስ እንዴት እያለ ታውቃላችሁ አይደለ? አብርሽን ቶሎ አምንም ሰው እኮ ቶሎ አምንም። እና ለማንኛውም ሜሪ ያው በጣም ነው የገረመችኝ። ይሄ ነገር ሙሉ ለሙሉ ቤተሰቦች ድራማ ነው። በምንም ታምር እንደውም ከሜሪ ዳኒ በጣም ከባድ ሰው ነው። እንደዛ አድርጋ ከቤቷ አስወጥታቸው በምንም ታምር ከሩታ ጋር እንደዛ አይነት ስራ አይሰራም። የምሬን ነው መላችሁ። ውሸት መሆኑን ያወቅኩት ራሱ በዚህ ነው። ዳኒ ተጨምሮ በፍጹም አይመስል ነገር ነው ቤተሰቦችና። ለማንኛውም ሜሪ ባክሽን አሁን ቡዜ ነገር ትመጣልሻለች። ወንድማማቾች ማለት ትግቢ እንዴት ብላ እንግዲህ ያዙኝ ንቀቁኝ ትላለች። ነገ ቡዜም ትመጣለች እንግዲህ ይሰማል። እኔ አሁን ከአብርሽ ጋር ተስማምተሽ ደግሞ ሌላ አዲስ ድራማችሁን ከዛ አንድ ቡድን ፈጥራችሁ ምናምን መቼም የሚስኪንና የዋህ ተመልካች ፈርዶብናል እኔን ጨምሮ። እና ምርጦችዬ ለማንኛውም ሜሪ ያወራችሁ ነገር ጠቅላላ ውሸት ነው። ለራሷ የሆነ ነገር ልታደርግ ፈልጋ ነው። የዛች የሚስኪንን ስም ለማስጠፋት ነው። ሌላ ምንም ታሪክ የለም። ውሸት ነው። ያየችው ነገር የለም። ሩታ ደግሞ የፈለገ ነገር ቢሆን ከህይወቴ ውጭልኝ ብላ እንደዛ አስቀይማት አባራት ተመልሳ ደግሞ ነይ ሌላ ሴራ እንጠስስ፣ ነይ ሌላ ወንጀል እንስራ ብላ ሜሪ ሩታ በፍጹም አጠራሽው፣ በፍጹም። ስለዛ የሜሪ ዛሬ መታ ለአብርሽ የተተረተረችው በጠቅላላ ከላይ እስከታች ምንም ውሸት ነው። እና ምርጦችዬ እንግዲህ ሰላማችሁ ብዛለው ነገር ይሄ ነው። ምን ይደረጋል እንሰማለን።